አድናን ፍላሹን ለፖሊስ እሰጣለሁ ብሎ ሮቤልን እያስፈራራው ነበረ። ሮቤል ደግሞ አይ በፍጹም አድናን እንደዚህ ማድረግ አትችልም፣ እኔ ከወንድም ነኝ፣ ምንስ ቢሆን እንዴት አሳልፈ ትሰጠኛለህ? እኔ እንዳንተ አይነት ነፍሰ ገዳይና ጨካኝ ወንድም የለኝም እና ስለዚህ ቪዲዮ ልታስረዳኝ ትችላለህ ሲለው ምንድን ነው ማስረዳ? ስለዚህ ቪዲዮ ማስረዳ ምንም ነገር የለም። እዚህ ጋር የሚያሳየው በጨለማ ወደ ወዲህ ስል ነው እንዴ? እዚህ ጋር እኮ ሰው ስትቀብር ነው የሚያሳየው። እንዴት ይህንን ቪዲዮ ትክዳለህ? ራስህን እያየ እንዴት ትክዳለህ? ይህ ከእውነተኛ መረጃ ነው። ስለዚህ አንተ ጋር አልጨቃጨቅም፣ ሂጅ መረጃውን ለፖሊስ እሰጣለሁ ሲለው እንግዲህ ሮቤል ምንም ማድረግ አልችልም፣ ቅርታ አድርግልኝ ወንድሜ፣ አይን እያየ ማስር ቤት አልበሰብስም ብሎ ቀበቶውን ፈቶ አድናንም በቀበቶ አድኖ አንቆ ሊገለው ሲል ማለት ነው። ሉሃና ከውጭ መታታያቸዋለች። ሮቤል እንግዲህ ድጋሚ የራሱን ወንድም ገድሎ ሊቀብር ነበር ማለት ነው። ሁለተኛ ጥፋት ከጥፋት ላይ ጥፋት አጥፍቶ ነገሮችን ለመሸፋፈን ነበር ያሰበው። ግን እንደ ድንገት ሆኖ ሉሃና ሚራን መጀመሪያ ላይ ከቤት ነበረች እና ውጭ ምንድን ነው እንዴ አድናን እንዴት ሚራን አመጣት ከቤት ብላ በሩን ከፍታ ሚራ እንድትወጣ አድርጋት ነበር። እና እንዴ ግን እኮ አድናን ያለምንም ነገር ሚራን ላስራት አይችልም፣ ስለዚህ እጅ መመለስ አለብኝ፣ ነገሮችን እያበላሸው ነው ብላ ሚራን ተከትላት ሄዳ ነበር። ሚራ ስትሮጥ በጣም ነው ያሳቀችኝ። ኧረ እንደው በእናትሽ ተመለሽ፣ ሲጀመር ለምንድን ነው የምትከተኝ? ከኔ ምንድን ነው የምትፈልጊው እንዴ? መመለስ አለብሽ ወደ ቤት። ሲጀመር እኔ አንቺ መፍታት አልነበረብኝም። እኔ እኮ እንደዚህ እንደምትፈረጥጭ ባቅ ኖሮ በሩንም አልከፍትልሽም ነበረ። ተመለሽ፣ አትከተኝ። ከመጀመሪያው ማን ፍችኛለሽ? እኔ ፍችልኝ ብዬሻለሁ እንዴ? ስለዚህ አሁን ተመለሽ። በስህተት ነው እንደዚህ እንደምትሮጭ አላውቅም ነበር። ስለዚህ አሁኑን ወደ ቤት አብረሽ ትመለሻለሽ። አልመለስም፣ ከዚህ ውጭልኝ፣ ካለበለዚያ ኃይል እንድጠቀም አታድርጊ ብላ ነው ሚራ ከቤት ያስወጣቻት። እንግዲህ ሉሃና ወደ ቤት ስትሄድ ሮቤልና አድናን ተናንቀዋል ማለት ነው። ያላት ሀሳብ እንግዲህ ወይ ሮቤል አቁም ብትለው ሊሰማት ይችል ነበር። ሮቤል ግን እንደዛ አላደረገችም። ቀስ ብላ የጠርሙዝ አንስታ የሮቤልን ራስ ነው የመታችው እና ሮቤል ግን በዛች ጠርሙዝ ተመቶ የሚሞት ቀላል ሰው አይደለም። የሞት አይመስለኝም። እነሱ ላይ ድራማ እየሰራባቸው ነው። ሲጀመር እንግዲህ አንድ ጊዜ ነው የመታችው። አንድ ጊዜ ስትመታው እሱም ወደቀ ማለት ነው። አድናንን አትርፈዋለች ምንም ቢሆን፣ ግን ሮቤል ደግሞ ተዘርሮ ቀርቷል ማለት ነው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ሉሃናን በክፍል 59 ይህንን ይመስል ነበረ። በክፍል 60 ይዤላችሁ መጥቻለሁ። በክፍል 60 እንግዲህ ብዙ ነገሮች ተፈጥረዋል። እስኪ እናያለን አብረን። ሮቤል እንግዲህ በእነሱ ላይ ድራማ እየሰራባቸው ነው ብዬ ነው የማስበው እንጂ በዛች ጠርሙስ ተመቶ የሚሞት ሰው አይደለም ሮቤል። ግን እኔ እንዳደረግኩት ሳራ ድንገት ሙታብኝ ነው እንደዚህ ያደረግኩት ለማለት ይመስለኛል ይህን ነገር እያደረገ ያለው። ምክንያቱም እናንተ ራሱን የንገላችሁኝ እኮ እጃችሁን ለፖሊስ አልሰጣችሁም፣ ስለዚህ እኔ ለም ብዬ ነው እጅ ለፖሊስ የሚሰጠው ብሎ ለመሞገት እንዲመቸው ነው አሁን የሞተ የመሰለው እንጂ ሮቤል በፍጹም ሊሞት አይችልም። እንግዲህ ሉሃና እጅ ለፖሊስ ይሰጣል። ወይኔ ጊዜ በቃ በእጅ ሰው ጠፋ፣ ሰው ገደልኩኝ፣ ነፍሴ ገዳይ ሆንኩ እያለች እየተጸጸተች እና እያለቀሰች ትገኛለች። አንድ ደግሞ ተረጋጊ፣ ምንም አይፈጠርም፣ እጅን ደግሞ ለፖሊስ ለመስጠት እንዳታስቢ። ምን ማለት ነው? አድናን ሰው እኮ ነው የገደልኩትኝ እና ምን ላደርግ እችላለሁ? አሁኑን እጅን ለፖሊስ መስጠት አለብኝ። በፍጹም እንደዛ አይሆንም ብሎ እንግዲህ በር ሲቆረቆርባቸው ደንግጠው እኔ ወደ ውስጥ አስገባዋለሁ፣ አንቺ ምንም እንዳትደናገጭ ብሎ ሮቤልን ወደ ክፍሉ አስገብቶት ነበረ። ያው ሌላ ማንም አልመጣባቸውም። ቤት ተሳስተን ነው ብለው ነው የተመለሱት። ግን አድናን እኔማ ይህን ነገር መወጣት አለብኝ፣ አይን እያየ ህይወትሽ እንዲበላሽ አልፈልግም። ይህ በድንገት የተፈጠረ ነገር ነው፣ ሆን ብለሽ ያደረግሽው ነገር አይደለም። ቢሆንም ሰው ገድያለሁ አድናን፣ ስለዚህ እጄ ለፖሊስ መስጠት አለብኝ ብላ ሉሃና እምቢ ብላለች ማለት ነው። ይህ እኮ ጭካኔ ነው፣ ሰውን ገድሎ መደበቅ እኮ አረመኔነት ነው። ይህንን ደግሞ እኔ ማድረግ አልችልም አድናን፣ ይቅርታ አድርግልኝ። እኔም እኮ ማድረግ ፈልጌ አይደለም፣ ምንም ቢሆን እኮ የሞተው የኔም ወንድም ነው። ግን አንቺ እንደዚህ እጅሽን አሳልፈሽ እንድሰጪ አልፈልግም። ሌላ መፍትሄ እንፈልጋለን። ምንም መፍትሄ የለም። ሰው ነው የሞተው። በቃ እኔ መታሰር አለብኝ። ህይወቴ ቢበላሽም ራሴ ባጠፋሁት ጥፋት ነው። ከሰዎች ባርፍ ራሱ ከህሊናዬ ማምለጥ አልችልም እና እጅ ለፖሊስ እሰጣለሁ እያለች ሉሃና እያስቸገረች ትገኛለች። እንደ እውነትም ሮቤል ሳራ እህቷ እንደገደለባት እና እንደቀበረባት ብታውቅ ኖሮ እንደዚህ ላትል ትችላለች። እሳይ ደግ አደረኩ፣ የእህቴን ገዳይ ገደልኩት ልትልም ትችል ይሆናል፣ ላትልም ሊሆን ይችላል። ግን ደስ የሚለው ነገር ሮቤል አልሞተም። ምክንያቱም እሱ የፈለገው እኔ አውቄ አይደለም እነሱን ለማስተማር ነው። እኔም በድንገት ነው ሳራ እንድትሞት፣ ግን እሱ ሆን ብሎ ነው የገደላት ሳራን እንጂ እንደነ ልክ እንደ ሉሃና ተሳስቶ አይደለም። ማለት ሉሃና የመታችው ሮቤል አድናን ሊገለው ስለነበር ነው ከኋላ በጠርሙዝ የመታቸው እንጂ አስባበት ለመግደል። እሱ ግን ስራዬ ብሎ ሆን ብሎ ሚስጥራቸው እንዳይጋለጥባቸው፣ የሚራና የእሱ ሚስጥር እንዳይጋለጥ ብሎ ነው ሳራን የገደላትኝ።
ግን የእሱ አመታት ደግሞ የተለየ ነው ማለት ነው። ሚራ ደግሞ ከዚህ መጥፋት አለብኝ፣ በቃ ማንም ሰው ሳያገኘኝ ከዚህ መሄድ አለብኝ ብላ ልብሷን እያዘጋጀች ትገኛለች። ግን እንዴት ብዬ ነው ሮቤልን ትቼው የሚሄደው? በቃ ሮቤልን ትቼው መሄድ አልችልም። እኔ እዚህ ችግር ውስጥ እኮ የገባው በእኔ ምክንያት ነው እያለች ያሳለፉትን ጊዜ እያስታወሰች ነበረ። ይህን ነገር እኮ ያደረገው የኔን ሚስጥር ለመደበቅ ነው። ይህን ሁሉ ጦስ የገባው በእኔ ምክንያት ነው። ሮቤልን እኔ ፈቅረዋለሁ። ስለዚህ ሮቤልን ትቼ መሄድ አልችልም። ትንሽ ብር እንዳለኝ ነግረውና ከሮቤል ጋር አብረን እንጠፋለን ብላ እያሰበች ትገኛለች። ሚራ እንግዲህ ለሮቤል ያላት ፍቅር በጣም ነው የሚለየው። ሮቤል ቢሆን ኖሮ እሷን ጉድጓድ ውስጥ ለመክተት 2 ደቂቃ ራሱ አያስብም ያለው አድናን ከዚህ በፊት እውነት ነው። ሮቤል ለሚራ ምንም አይነት ነገር የለውም። እሷ ግን ልክ እንደ እናት ነው የምትሆንለት ማለት ነው። ምንም ነገር ቢያጠፋ ምንም ነገር ቢያደርጋት በሱ መጨከን አትችልም። ከዚህ በፊት ብዙ ነገር አድርገውባት ግን እሷ በሱ ላይ መጨከን አልቻለችም ማለት ነው። እንግዲህ ሮቤልን ትቼ መሄድ አልችልም። እሱንማ ከዚህ ነገር ውስጥ ትቼው ቢሄድ አንድ ነገር ቢያደርጉት ቢያስሩት እሳ። ስለዚህ እኔ ትንሽ ገንዘብ እንዳለኝ እነግረዋለሁ። ከዛ አብረን እንጠፋለን። እንደ ፈጣሪ ሆይ ለመጨረሻ ጊዜ ደውለታለሁ። ሮቤል ከኔ ጋር አብሮ እንዲጠፋ እርዳኝ እያለች የጸለየች ነበረ። እንግዲህ ለሮቤል ስትደውል ስልኩ አይሰራም። ወይኔ ጉዴ በቃ የሆነ ነገር ሆኖ ነው ብላ በቃ ወደ ቤት መሄድ አለብኝ ብላ ራሷን አደጋ ላይ ጥላ ነው ወደ ቤት ሄደችው። እንግዲህ ከዛ ቤት አምልጣ ነው አድናን አልለቅሽም፣ ስለዚህ ቪዲዮ እስካልነገርሽ ድረስ ከዚህ ቦታ አትሄጂም ብሏት ነበረ። ግን እሷን ለሮቤል ስትል ወደ ቤት ተመልሳ ሄዳ ነበረ። እንግዲህ ስትሄድ ማንም ሰው ሳያት እንደው ፈጣሪ ወይ አድናን እንዳያኝ አንተ እርዳኝ፣ ማንም ሰውን ማየት የለበትም ከሮቤል በቀር ብላ ወደ ክፍሉ ስትሄድ ሮቤል ከክፍሉ የለም ማለት ነው። ወይኔ ጉዴ! ከክፍሉ ከሌለ ስልኩን ካላነሳ ምን ሆኖ ነው? በቃ የሆነ ነገር ሆኖ መሆን አለበት። አይኔ ዝም እየተጨነቀ ነው እንጂ ምንም አይሆንም። ይሄኔ ከዛች ከለዋና ስርስር እያለ ይሆናል። ሮቤል ከዚህ ነገር አያልፍም። እኔ ነኝ እንጂ እንደ እናት ካልሆንኩ ሁሉ ያልኩትኝ እኮ እሱ ለእኔ ግድ የለውም። እርግጠኛ ነኝ ከዛች ከለዋና ክፍል ነው የሚሆነው ብላ ስትወጣ ሮቤል አድናንና ለዋና ደግሞ ከአድናን ክፍል ነበሩና ሂጅና ጨርቅ አምጪ ሲላትኝ እንዴት ነው ከዚህ እኮ ጨርቅ አለ ሄደሽ ከአንቺ ክፍል አምጪ ብሏት እሺ ብላ ስትሄድ ሚራ ከኋላ መጣ ነው ሮቤል የታለ ስትላት እንዴ ብላ በጣም ነው የደነገጠችው። ለዋና ምን ሆነሽ ነው እንደዚህ የምትረበተበችው? ከኋላ የመተሽ ከሆነ ያስደነገጥሽኝ። ቆይ እንዴት ገባሽ? በየት ገባሽ? እንዴ በበሩ ነው የገባሁት። በየት ልገባ እችላለሁ? ከአንቺ ለምንድን እንደዚህ የምትሆኝ? በጣም እኮ ተደነጋግተሻል። ሮቤል የት ነሽ? የት ነው ማለት እያስደነግጣል። አይ አልደነገጥኩም፣ ግን ከኋላ የመተሽ ስላስደነገጥሽ ነው። ሮቤልን አላየሁም። እኔ ከየት እንዳለ አላየሁትም እስካሁን ድረስ። የምርሽ ነው? እስካሁን ድረስ አላየሽውም? አላየሁትም። የሮቤልን ጠባቂ ነኝ እንዲህ ብላ ወደ አድናን የሄደችው። ወይኔ ጉዴ አድናን፣ በቃ ሚራ መታለች፣ አለቀልን በቃ። ቆይ አንቺ ግን ከመጣሽ ቆይተሻል ወይስ አሁን የመጣሽው ስትላት ገና አሁን የመጣሁት ብላስ ነበር ነው። በቃ ያወራ ነው ሁሉ ሰምተናለች። በቃ አለቀልኝ አድናን ስትለው አረ ችግር የለውም እሷ እኮ ሮቤልን ስናስገባ አልነበረችም፣ ስለዚህ ምንም ነገር አልሰማችም፣ አትሰቢ፣ እኔ እሷን አስወጣታለሁ ብሎ ከዚህ ውጪ ማን ግቢ ብሎች ነው የገባችው? ሁለተኛ ከዚህ ቤት እንዳትመጭ፣ ሮቤልን ከአንቺ ጋር አድርገሽ ነው ሮቤሌት ነው እያልሽ እኛ ጋር የምትቀልጂው ብሎ አድናን እንግዲህ ሚራን አስወጣታል ማለት ነው ከቤቱ። ሚራ እንግዲህ ቀላል ሰው አይደለችም። ከቤቷ ካወጣች በኋላ ወይኔ ጉዴ በቃ ሮቤልንማ የሆነ ነገር አድርጎታል። ለምንድን ነው አድናን እንደዚህ ውጭ ያለኝ? እንደዛ ፈትረክ አድርጌ ካልገደልኩሽ ስለ ቪዲዮ ካላስረዳሽኝ እያለ ሲጎራ የነበረ ሰውዬ አሁን እንዴት ነው በዚህ ቅጽበት ሊያስወጣኝ ይቻላል? ስለዚህ የሆነ ነገር ተፈጥሯል። ሮቤልን የሆነ ነገር አድርገውታል ወይ አሳስሮት ይሆን እንዴ? አይ አይሆንም፣ በቃ አግቶት ነው የሚሆነው። ስለዚህ ሮቤልን ከዚህ ጥዬ መሄድ የለብኝም፣ ድጋሚ ወደዛ ቤት መመለስ አለብኝ ብላ አስባለች። እንግዲህ ሚራ ለሮቤል ያላት ነገር በጣም የሚገርም ፍቅር ነው ያላት ለሮቤል። እንግዲህ ከዚህ በፊት ሮቤል እሷን ብዙ ጊዜ ክዷታል፣ ግን ቢክዳትም እንግዲህ እሷም ከዚህ በፊት ከሰለሞን ጋር ሆና አንተን አልወድም ከእንግዲህ በኋላ ከሰለሞን ጋር ነው መሆኑ ብለው ነበር። ግን ሰለሞን ጋር ሆና ራሱ ስለ ሮቤል ነው ስታስብ የነበረው። ወይኔ አሁን ሮቤል በጣም ተጨናንቆ ማለት ነው። አሁን እነሱ ተጨንቃለች እያለች ስታስብ ነበረ። ሮቤል ሰለሞንን ፈልገው የነበረው በቃ ከዛ ሀገር እንዲያወጣት እንዲያሸሻት ለጥቅም ነው እሷ የፈለገችው እንጂ ከሰለሞን ፍቅር ይዟት አልነበረም። ሰለሞን ግን የእውነት ነበር ከሚራ ፍቅር ይዞት የነበረው። እንግዲህ ያን ነገር ስላደረገችበት እሱም ተናዶ ገንዘቧን ሁሉ ይዞባት ጠፍቷል። እኔ አሁን ምንም ነገር የለኝም፣ ገንዘብም የለኝም፣ ሰውም የለኝም። ስለዚህ ሮቤልን ማጥቼ መኖር አልችልም። ወደዛ ቤት መመለስ አለብኝና ሮቤልን ማግኘት አለብኝ ብላ ወደ ቤት ተመልሳ ሄዳ ነበረ። ወደ ቤት ስትሄድ እንግዲህ ምንም አይነት ነገር አላገኘችም። ሮቤል ግን እንዳልሞተ በጣም 100% እርግጠኛ ነኝ። ምክንያቱም ሮቤል በጣም ተንኮለኛ ሲበዛ ክፉ ሰው ነው። አሁን ለዋናን በጸጸት ለመግደል ነው እንደዛ እያደረገ ያለው። ለዋናን እወድሻለሁ ምናምን ይላል ባፉ፣ ግን አይወዳትም። ቢወዳት ኑሮ
እሷ እንደዚህ በጸጸት እንድትጎዳ ወይ ደግሞ እጇን ለፖሊስ እንድትሰጥ እየሰማ ለፖሊስ እጇን ልሰጥ ነው እያለች እየሰማ ዝም አይልም ነበረ። ሮቤል በጣም ጨካኝና ፍቅር የማያውቅ ሰው መሆኑን እዚህ ጋር ማየት ይቻላል። ሚራ ምንም መጥፎ ሰው ብትሆን ግን በጣም ፍቅር ታውቃለች ማለት አሁን እሷ ለፍቅር ብላ የምታደርገው መስዋዕት ለሮቤል እንደውም ለማይገባው ሰው ብላ የምትከፍለው መስዋዕት እያየን ነው። ማለት የማይገባው ሰው ነው ሮቤል ማለት ሚራ የምታደርግለት ነገር ለሱ አይገባውም። ከዚህ በፊት በተደጋጋሚ እሷን ጎድቷታል። አልፈልግሽም፣ ሲጀመር እኔ አንቺን የፈለጉሽ ለገንዘብ ነው እንጂ እኔ እንዴት ነው አንቺን የምወድሽ፣ በጣም እኮ ነው የምታስጣሊ ብሎ ክብሯን አዋርዷትኝ ነበረ የሄደው ማለት ነው። ግን ገንዘብ አለኝ ስትለው በቃ ሚራዬ ምናምን እያለ ስርስሯ ይል ነበረ እስከዛው ገንዘቡን እስኪያገኝ ድረስ። ያ ገንዘብ ግን ያው የሚራም የሮቤልም ስላልሆነ እነሱ ሰርቀው ስለነበር የራሳቸው ገንዘብ ስላልነበረ ሰለሞን ወስዶባቸዋል። ሰረቁ፣ ከዛ ተሰረቁ ማለት ነው። የሰው ገንዘብ ምንም ስለማያደርግ በድጋሚ ገንዘቡ ተወስዷል ማለት ነው። ሰለሞን ግን በጣም መጥፎ ሰው እንደሆነ የሚያሳየው እዚህ ጋር ገንዘቡን ለአድናን ለመመለስ ፈቃደኛ አልሆነም። አድናንም መጥቶ ይቅርታ አድርግልኝ ማለትም ባንተ የደረሰው በእኔ ደርሷን ብሎ የዛኔ ገንዘብን እመልስልሃለሁ ብሎ መመለስ ነበረበትኝ። ግን ክፉ ሰው እንደዚህ ነው። ለገንዘብ እንትን የሚል ሰው ይቅርታ ማለት የነበረበት ገንዘቡን መልሶ ነበረ። ያ ገንዘብ ሚራ ከአድና እንደዘረፈችው እያወቀ ግን ለመመለስ ፈቃደኛ አልሆነም። ይቅርታ ብሎ ገንዘቡን ይዞ ነው የጠፋው ማለት ነው። በነገራችን ላይ አሁን አድናን ሰለሞን ብሩን ይዞት እንደጠፋ አያውቅም። ሚራ ጋር እንዳለ ነው የሚያውቀው። ምንም ነገር ቢሉት ሚራና ሮቤል በአሁኑ አያምናቸውም። ምክንያቱም ከዚህ በፊት ብዙ ነገር አድርገዋል። አሁንም ምንም ለእቅድ ለማድረግ ዝግጁ ናቸው ብሎ ስለሚያምን ሰለሞን ብሩን ይዞበት እንደጠፋ አያውቅም። ሚራም ለሱ አልነገረችው። ብትነግረው ራሱ ሊያምናት አይችልም። ምክንያቱም ሚራ በጣም ውሸታም ናት። ከዚህ በፊት በጣም ብዙ ጊዜ ቀጥፈዋለች። እርጉዝ ሳትሆን እርጉዝ ነኝ ብላ ከቤት እንዳያስወጣት ዋሽታው ነበረ እና አርዳን በጣም ችል ስለሆነ እየተሸወደ ነበረ። እኔ ግን ማለት ነው አርዳን ከልዋና ጋር ያለው እንትን በጣም ነው የሚያስጠላኝ። የሚጠቀማቸው የፍቅር አገላለጽ ምንም አይችልበትም እና የኔ ፍቅር ምናምን ሲል በጣም ነው የሚያናድድ። እንደውም እኔ ብዙ ጊዜ አሳልፋለሁ እዛ ቦታ ላይ ማለት ነው። አርዳን እንደዚህ ብቻ አይችልም የሆነ የኔ ፍቅር ምናምን ነው የሚለው እና እንደውም ሮቤል ነው የሚችልበት። ከዚህ በፊት ብሎታል። አንተ ግን ቆይ ፍቅር አገላለጽ እና ሴት አያያዝ የማትችል ከሆነ ከኔ ተማር፣ ለምንድን ነው እየመጣን እንዴትን ከኔ ላይ የምትወጣብኝ እያለው ነበረ። በእርግጥ ለሆነ ሮቤል አድናን የምታፈቅረው የእውነት ነው። አድናንም እንደዛው የእውነት ነው። ግን ፍቅር ሲገላለጹ ደስ አይሉም፣ ብቻ ይደብሩኛል። እንደምንድን አላውቅም። ሮቤል በጣም ፈጣን ነው፣ ግን ደግሞ በዛው ልክ በጣም ተንኮለኛ ነው። ተንኮልና ክፋት አለበት እንጂ ሮቤል ንቁ ነቃ ያለና ተንኮለኛ ሰው ነው። አድናን ደግሞ በጣም በቀላሉ የሚሸወድ ሰዎች የሚሸውዱት ደግሞ የማይነቃ። በነገራችን ላይ ይሄ ሁሉ ግፍ እየተደረገበት መሆኑን እሱ አይደለም ያወቀው። በስተመጨረሻም ቢሆን ለዋና መጀመሪያ መጣች ጊዜ ኧረ ተው ሚስትህና ወንድምህ እኮ እየማገጡብህ ነው፣ ስለዚህ ንቃ ስትለው እንዴት እንደዚህ ያለሽ ብሎ ነው በጥፊ የመታት መጀመሪያ ላይ። ችግር የለውም አሁን ምንም ስለማታውቅ አልፈርድብን። ከዛ እራሱ ተከታትሎ ሚራና ሮቤል አንድ ላይ ሲተኙ ቪዲዮ ምናምን ቀርጿቸው ከዛ ነው ያመነው እንጂ በመጀመሪያ ራሱ ምንም ነገር አያውቅም ነበረ። ለዋና ባትመጣና ባታነቀው ኑሮ ኢቭን እንትና ሳራ ራሱ ማለት ነው። ሳራ በመጀመሪያ እነሱ ጋር እየኖረች ሳለም ይህን ነገር ደርሳበትኝ ሮቤል እና ሚራ አንድ ላይ እንደሆኑ ምናምን ለሱ ልትነግረው ስትል ነው እንግዲህ ሮቤል የገደላት ማለት ነው። በፍጹም ይህንን ሚስጥር ከኛ መውጣት የለበትም አንቺ ትሞቻታለሽ እንጂ ብሎ ነው የሳራን የገደላት ነው። አድናን በጣም ቅርፍፍ ሰው ነው። በዛ ላይ ከቤቱ እየኖረ ቤቱን በላይ ላይ ሲሸጡበት እሱ ምንም ነገር አያውቅም እና ነብዝዝ ያለ ሰው ነው። እንደዛ ሆኖ ራሱ ያ ነገር ሁሉ ተደርጎ ለዋና አረበክና የሆነ ነገር አድርግ ቤቱን እኮ ነው የሸጡበት ወይ ክሰሳቸው ስትለው አይ ዝም በያቸው ችግር የለውም እነሱ ከኔ ከራቁ ችግር የለም እና እስካሁን ድረስ የለፋበት ቤት የት ልትኖር ነው? አሁን እዚህ ቤት እኮ ስንወጣ ጎዳና ላይ ነው የምንወጣው። ድሮም ሰርቼ ነው ያመጣሁት አሁንም ሰርቼ አመጣዋለሁ እያለ ነበር። እንግዲህ እንደዛ ማለቱ ጥሩ ነው ሳለ ግን ገንዘቡን እንደዚህ በዋዛ ሰልፎ መስጠት አልነበረበትም፣ መሞከር ነበረበት ማለት ነው። እንግዲህ ከዚህ ሁሉ የደረሰው በልዋና ምክንያት ነው። በስተመጨረሻ ደግሞ እንግዲህ ሮቤል መሞት የለበትም ሲጀመር አልሞተም። ግን እሱ ከሞተ ሁላቸውም ወንጀለኞች ናቸው ማለት ነው። ሚራና ሮቤል ሲጀመር ምንም ነገር ወንጀል ቢሰሩ ምንም አይታወቅባቸውም። ልዋናና አድናን ግን በጣም ነው የሚፈሩት። ሲርበተበቱ ምናምን ይለይባቸዋል። አሁን ሚራ ምን ሆና ነው እንደዚህ የምትደነጋገዘው እያለቻት ነበር ልዋናን።
እናም በቃ እኔ ከዚህ በኋላ መሄድ አለብኝ፣ እጄን ለፖሊስ መስጠት አለብኝ ብላ ይቅርታ አድርግልኝ ያለን አልችልም። እኔ ሰውን ቀብሬ ሰውን ካጠገቢ አድርጌ መኖር አልችልም። ስለዚህ መሄድ አለብኝ፣ እጄን ለፖሊስ መስጠት አለብኝ ብላ ደብዳቤ ጽፋለት አድናን በሌለበት ነው እየወጣችሁ ማለት ነው እጇን ለፖሊስ ለመስጠት። አድናን እንግዲህ ለዋና የኔ ፍቅር መጣው ብሎ ሲመጣ እሷ የለችም ማለት ነው። ደብዳቤውን ሲያነበው ደግሞ ሂጃለሁ፣ ይቅርታ አድርግልኝ፣ ይህንን ነገር እኔ መቻል አልችልም ብላ ሲያየው በጣም የደነገጠው። እንግዲህ ሄዶ ነበር ተከትሏት ሲሄድ አግኝቷታል መንገድ ላይ እንዳጋጣሚ። በፍጹም ለዋና እጅሽን ለፖሊስ መስጠት የለብሽም እንዴ! ምን እያልክ ነው አድናን? ሰውን ገሎ መደበቅ እኮ ጭካኔ ነው፣ ከጭካኔ አረመኔነት ነው። ስለዚህ እኔ ይህንን ማድረግ አልችልም። እንዴ እኔ ሲል ነገር ማድረግ ፈልግ የመሰለሽ እንዴ? የሞተው እኮ ምንም ቢሆን ወንድሜ ነው፣ ግን ደግሞ አይኔ የያንቺ ህይወት እንዲበላሽ አልፈልግም። እሷም እንግዲህ አይ በፍጹም እኔ አልፈልግም፣ ቢበላሽም በራሴ ጥፋት ነው፣ አሁኑንም ሂጄ እጄን ለፖሊስ መስጠት አለብኝ ስትለው በፍጹም አይሆንም ብሎ አንስቷት ነው ይዟት የሄደው ማለት ነው። እና ከቤት በሩን ከፍቶ ሲገቡ አድናን ተወኝ እጄን ለፖሊስ ልስጥበት ስትል ምን ለምንድን ነው ለፖሊስ የምትሰጪው ብላ ሚራ ከውስጥ ነበረች። እንግዲህ ሚራ ደረሰችባቸው። ከሚራ የሚያመልጥ ምንም ነገር የለም። ሚራ ማለት በቃ የሆነች ጆሮ ጠቢ በላትኝ። ምንም ነገር ቢሰራ ከሚራ ማምለጥ አይቻልም። እንግዲህ ሮቤል እንደገደሉት ነው የምታውቅባቸው። ሚራ እንግዲህ ያን ሰምታ ማቀመጥ አትችልም። ምክንያቱም ሮቤልን በጣም ስለምትወደው ሮቤልን ገደላችሁ ብላ ሄዳ ለፖሊስ አሳልፋ ነው የሚሰጣቸው። ግን ሮቤል በህይወት ካለ ሉዋና ታስራ ዝም ማለት አይመስለኝም። ማለት ይደራደራቸዋል። ሉዋናን ላስፈታትኝ እኔ በህይወት እንዳለውኝ ከዛ ደግሞ እናንተ ደግሞ ቢሮን ታጠቡልኛላችሁ ነው የሚላቸው። እርግጠኛ ነኝ በህይወት ካለ ማለት ነው። ከሆነም እንግዲህ ሉዋና ትታሰራለች ማለት ነው። እንደውም ሉዋና መታሰር የለባትም፣ ምክንያቱም ሮቤል እህቷን ገሎባታል። ስለዚህ ያ ቪዲዮ ለፖሊስ ይሰጣል። ከዛ ደግሞ አድናን ሊገለው ሲል ነው ሉዋና የመታችው እንጂ ዝም ብላ ከመሬት ተነስታ አልመታችውም። ስለዚህ ሮቤል ይታሰራል ካለ በህይወት፣ ከሞተ ደግሞ ሉዋና መታሰር የለባትም ማለት ነው። ውዶች እንግዲህ በክፍል 60 ይመስል ነበር። በክፍል 61 እስከምንገናኝ ድረስ ጨርሰን ቪዲዮ